ዋጋዋን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናል ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ብትሆኑም ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ እንጠብቃላችሁ። አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት እጠይቃለሁ። ተመልሻለሁ። እንግዲህ ሊስን አይኖ አም ፕሌት በጣም ቆይቻለሁ፣ ግን ምን ሀፕን እንዳረገ ልንገራችሁ። በሳቅ በጨዋታ እንጀምር። ኦፍ ኮርስ በሳቅ በጨዋታ እንጀምር። ትላንትና ፐብ ላይ ሆኜ ማለትም ወይ ደግሞ ባር ላይ ሆኜ ነበር ኳስ የተመለከትኩት። አንድ ሁለት እያልን ደስ የሚል ድባብ ነበረው። በጣም ያበደ ጨዋታ በደስታ ስሜት ተሞልቼ ሊስን ይሄን የመሰለ ሪያክሽን ቪዲዮማ መሰራት አለበት። በእንደዚህ ደስታ በእንደዚህ አይነት ስሜት ውስጥ ሆኜ ሀሳብ አስተያየቴ አይ ዶንት ኬር አባውት ዘ ታክቲክስ ምናምን፣ ግን ያለውን ደስታ ከአርሰናል ደጋፊዋን ጋር በደንብ ሰለብሬት ማድረግ አለብኝ ብዬ መጥቼ የ20 ደቂቃ ቪዲዮ በእኔ ቤት ሰራው። የልቤን ከተናገርኩኝ በኋላ ግን ገስዋት ለካ ሪከርድ በተኗን ሳልነካ ቀርቼ ያውን ላይ 20 ደቂቃ ወሬ ያውን ላይ 20 ደቂቃ ሴሌብሬሽን መዝሙሮች ነበሩት። ምን ነበሩት? ሊስን በጣም ልቤ እንዴት እንደተሰበረ የዋቭ አይዲያ የልቤን ነበር የነገርኩት። ከዛም በኋላ ግን ያን ነገር መስራት አልችልም፣ ምክንያቱም ማስመሰል ነው የሚመስለው። የመጀመሪያው በጣም ደስ ይል ነበር ከልቤ ስለሆነ፣ ሁለተኛ ግን ያን ነገር መልሼ ልቅናው ብል አይሆንም። ነገር ግን የትላንትናውን ቪዲዮ በጀመርኩበት ዜማ የዛሬውን ልጀምርላችሁ። 1-0 to the Arsenal 1-0 to the Arsenal 1-0 of course 1-0 አርሰናል በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር እንግዲህ ከሜዳው በመውጣት በለንደን ስቴዲየም ላለመውረድ ከሚታገለው ዌስትሃም ጋር ያደረግነው ጨዋታ ፍጹም ድራማዊ በሆኑ ትዕይንቶች የተሞላ እጅግ በጣም የሚገራርሙ ነገሮች የነበሩት ለኔ የሲዝኑ አንደኛ ቀን ብየዋለሁ። በጣም የተደሰትኩበት በፐርፎርማንስ አይደለም፣ ነገር ግን ጨዋታው ላይ የነበሩ የስሜት መቀያየሮች ምን አይነት ሙድ ውስጥ እየገባን ምን አይነት ሙድ ውስጥ እየወጣን እንደነበረ ታውቃላችሁ። እጅግ በጣም የሚገርም ጨዋታ ነው። this is the best game this season ለኔ the best በቃ ሞመንት መቼም አይ ቲንክ ከ10 ከ15 ከ20 ዓመት በኋላ ይሄን ጨዋታ ምረሳው አይመስለኝም። ኤኒዌይስ ጨዋታውን በስታርቲንግ ላይንአፑን ስንመለከት ከጨዋታ በፊት በፕሪቪው ቪዲዮ ተገናኝተናል። ራሱን ፕሪዲክት ያደረኩትን የገመትኩትን ስታርቲንግ ላይንአፕ ነበረ ሚካኤል አርቴታ ይዞ የመጣው። አሸናፊው ቲም አልተቀየረም። መሀል ላይ ማይልስ ሉዊስ ስኬሊ ያለ ከኤዜ እና ከራይስ ጋር ተጣምሯል። የግራ ፉልባክ ቦታ ላይ ሄንካፔ ሳይሆን ካላፊዮሪ ነው ያለው። የግራ የማጥቃት ክንፍ ቦታ ላይ ማርቲኔሊ ሳይሆን ትሮሳርድ ነው ያለው። ጨዋታውን በሚገርም ኮንትሮል አርሰናል ተቆጣጥሮ ጀመረው። ዌስትሃም ኦፍ ኮርስ ይሄን መጀመሪያ ባሳዩት ፐርፎርማንስ እውነት ለመናገር ያ ለካ ያሉበት ቦታ ይገባቸዋል የመውረድ ያለው፣ ምክንያቱም በጣም ደካማ በሚባል ፐርፎርማንስ ነበር የጀመሩት። አርሰናል ሙሉን ጨዋታውን ዶሚኔንት አድርጎ ነበረ። የመጀመሪያ ቻንሳችንም ኤርሊ ትሮሳርድ ለካላፊዮሪ የምትገርም ፓስ አቀብሎታል። ካላፊዮሪን እንግዲህ ነግሬያቸዋለሁ። ካላፊዮሪ ዲፌንዲንግ ሚናውን ሳይሆን ኤኒታይም ካላፊዮሪ ሲጀምር አርሰናል ማጥቃት ላይ የሚሰጠው ሌላ አይነት አይገመቴነት አለ። ትላንትም የመጀመሪያዋ ቻንስ በዚች በማትገመት ሩጫ ነበር የተገኘችው። ነገር ግን ውሳኔ ላይ ካላፊዮሪ በኔ በኩል ተሳስቷል። ምክንያቱም ያችን ኳስ ራሱ ከመሞከር ይልቅ የተሻለ ቦታ ላይ ለሚገኘው ቪክቶር ዮኬሬዝ ፓስ ቢያደርግለት ያቺ ግብ መቆጠር ትችል ነበር። ራሱ ሞከረው። ግብ ጠባቂው እንግዲህ ሄርማንሰን ያችን ኳስ አዳናት።
ሴት ፒስ አገኘን። ሴት ፒስ ስናገኝ እሱንም በፕሪቪው ቪዲዮ ላይ ጠቅሼላችኋለሁ። የትላንትና ጨዋታ ላይ የተገናኙት ላለመውረድና ለሻምፒዮን የሚጫወቱ ቡድኖች ብቻ አልነበሩም። አንደኛው ከሴት ፒስ ብዙ ጎሎች ያገኘ ስፔሻሊ ከኮርና 17 ግቦችን በማግኘት አንደኛ በሊጉ ሲሆን ዌስትሃም ደግሞ በተቃራኒው ከኮርና 15 ግቦች የተቆጠሩበትና ደካማው የመከላከል የሴት ፒስ ቲም ተብሎ 20ኛ ደረጃ ላይ የሚቀመጠው ቲም ነበረ። ስለዚህ ይሄ አንደኛው መሳሪያ ዌስትሃምን ምንጎዳበት ነው ብዬ አስቤ ዴክላን ራይስ ያሻመውን ኳስ ትሮሳርድ መጀመሪያ ሞክሮት ሄርማንሰን ኢምፖርታንት የምትባል ሴቭን ያደረገው መጀመሪያ። ነገር ግን ያቺ ኳስ ድጋሚ ትሮሳርድ ሁለተኛ ቻንስ እንዲሞክር እድል አግኝቶ ድጋሚ በጭንቅላት የሞከራት ኳስ የግቡን ቋሚ በመግጨት እንግዲህ ግብ ሆና ሳትቆጠር ቀረች። ቤን ዋይት ድጋሚ አሪፍ ቻንስ አግኝቶ ካላፊዮሪ ጥሩ ቻንስ ሁለተኛ ጊዜ ማግኘት ችሎ ነበር። እሷም የተሻማች ከሴት ፒስ የተሻማች ኳስና በጭንቅላቱ የሞከራት አሁንም የዌስትሃም ግብ ጠባቂና ተከላካዮች ተረባርበው ያዳኗት። ዊሊያም ሳሊባ ትንሽ ዘግይቶ ነው እንጂ ቀድሞ እዛች ቦታ ላይ ቢገኝ የተተፋችዋን ኳስ ግብ አድርጎ ማስቆጠር ይችል ነበር። ሊስን ግብ አርሰናል ካስቆጠረ ፈርስት ሃፍ ላይ ግቡን የሚያስቆጠረው ካላፊዮሪ ይመስል ነበር። ምክንያቱም ሶስተኛውም ቻንስ በካላፊዮሪ በኩል የተገኘ ነበረ። ካላፊዮሪ በቀኝ ክንፍ ቡካዮ ሳካ ይዞ የመጣውን ኳስ ለቪክቶር ዮኬሬዝ ሰጠው። ቪክቶር ዮኬሬዝ ደብል ፓስ ወዲያው ወደ ካላፊዮሪ ያቀበለው። ካላፊዮሪ አክርሮ የመታት ኳስ እጅግ በጣም ለጎል የቀረበች ነገር ግን አቅጣጫዋን ለጥቂት የሳተች ግብ ሆና ሳትቆጠር የቀረች። አርሰናል የጊዜ ጉዳይ እንጂ ግብ ማስቆጠሩ የማይቀር የሚመስል ዶሚነንት ወይም ደግሞ ሙሉ ለሙሉ የተቆጣጠረውን ጅማሪ ነበር የጀመረው። ኤክሰፕት ከዛችኛዋ የ28ኛ ደቂቃ ኢንሲደንት በኋላ አርሰናል ትንሽ የመረበሽ ስሜት አሳየ። እሱ ምንድነው የሆነው? በዱዋል ጊዜ ወይም ደግሞ የአንድ ለአንድ ግንኙነት ጊዜ ሰመርቪል እና ቤን ዋይት ባደረጉት ግጭት ቤን ዋይት ጉዳት አስተናገደ፣ ሜዳ ላይ ወደቀ። ስለዚህ ሚካኤል አርቴታ የተጫዋች ለውጥ ማድረግ ነበረበት። ሚካኤል አርቴታ እዚህ ላይ የመጀመሪያ ያደረገው ቀያሪ አይ ቲንክ ኤክስፐሪመንትም ለመሞከር እና ጨዋታውን በጣም ዶሚነንት አድርገው ስለነበረ ሞር አታኪንግ ተጫዋቾች ነው ይዞ መቀየር የፈለገው። መጀመሪያ ስክሪኑ እንዲሁም እኔ ካሜራ ያስመለከተን ሞስኬራን ነበረ፣ ማሊያ ሲቀይር ምናምን ሞስኬራን ነበር የተመለከትነው። ኦኬ ሞስኬራ ቀይሮ ቤን ዋይትን ሊገባ ነው ብለን እየጠበቅን፣ ሚካኤል አርቴታ ግን ጭንቅላቱን ወይም ሀሳቡን ቀይሮ በቤን ዋይት ዙቢሜንዲን ቀይሮ አስገባ። አይኖ ስትሬንጅ ይመስላል ነገር ግን ምንድነው ማድረግ የፈለገው? ዙቢሜንዲን በዴክላን ራይስ ወይም 6 ቁጥር ቦታ ላይ በማጫወት ማይልስ ሉዊስ ስኬሊን እና ኤዜን ከሱ ጋር ለማጣመር የፉል ባክ ሚናውን ደግሞ ለዴክላን ራይስ ለመስጠት ነው። አይኖ በተደጋጋሚ ብዙ ጊዜ ሀፕን የሚያደርግ አይደለም። እኔ በዚህ ሲዝን አንድ ጊዜ ብቻ ተመልክቼዋለሁ። አይ ቲንክ ይመስለኛል ከብራይተን ጋር ያደረግነው ጨዋታ ላይ ቤን ዋይትን እዛ ቦታ ላይ አጫውቱት፣ ዴክላን ራይስን በቤን ዋይት ቦታ ላይ አጫውቱት። ጥሩ የሚባል እንቅስቃሴ ነበር። እዚህ ሰዓት ላይ ግን የሚካኤል አርቴታ ለውጥ የሰራ አይመስልም። ምክንያቱም ከዛች በኋላ ዌስትሃም ቀስ ቀስ እያሉ ቴምፓቸውን ማግኘት ጀመሩ። እስከዛች ሞመንት ድረስ አርሰናል 9 ሹቶችን ቢሞክርም ከዛ በኋላ ግን ጨዋታውንና ስሜቱን የጨዋታውን ሁኔታ በዌስትሃም መነጠቅ ችሏል። ከ35 ደቂቃው በኋላ ማለት ነው። አንድ አስገራሚ ቻንስም በታቲ በኩል መሞከር ችለው ነበረ፣ በስትራይከራቸው በኩል ማለት ነው። እሷም ከክንፍ የተሻማች ኳስ በጭንቅላቱ የሞከራት ዴቪድ ራያ የመለሳትና ድንቅ ሴቭ ነበረች። አርሰናል የማጆሪቲ ፈርስት ሃፍ የበላይነት ቢወስድም መጨረሻ ላይ ቀያሪው ልክ እንዳልነበረ እኛን በፍራቻ ውስጥ አድርጎ ወደ ሰከንድ ሃፍ ወጣን። ሰከንድ ሃፍ ሲጀምር ግን ሁላችንንም የገረመን ቀያሪ ተመለከትን። ፈርስት ሃፍ ላይ አርሰናል ግብ ካገኘ አንድ ተጫዋች ይመስላል ግቡን የሚያስቆጥረው ያልኳችሁ ካላፊዮሪን በማስወጣት እንግዲህ ሞስኬራን ቀየረው።
አይኖ ግራ ይገባል። ምክንያቱም ካላፊዮሪ ሌፍት ፉልባክ ነው፣ ሞስኬራ ደግሞ የራይት ፉልባክ ተጫዋች ነው። ነገር ግን ምንድነው ያደረገው? ቤን ዋይትን ወደ ናቹራል ፖዚሽኑ በመመለስ ወደ መሃል በመመለስ ማይልስ ሉዊስ ስኬሊን ደግሞ ወደ ግራ ፉልባክ ቦታ ላይ ወይም ካላፊዮሪ በጀመረበት ቦታ ላይ ማጫወት ጀመረ። ሞስኬራ ደግሞ በቤን ዋይት የቀኝ ፉልባክ ቦታ ላይ መጫወት ጀመረ ማለት ነው። ከዛ በኋላ ትንሽ አርሰናል የተሻለ ይመስል ነበር። ነገር ግን ከፈርስት ሃፍ በኋላ ደግሞ የኑኖ ስፒሪቶ ሳንቶስ የታክቲካል ለውጥ የምን ይበላቸው መልበሻ ውስጥ አይታወቅም። እጅግ በጣም የሚገርም ዌስትሃምን የተሻለ ዌስትሃምን ሰከንድ ሃፍ ላይ ተመለከትን። አርሰናል ይሄ ነው የሚባል ሙከራ ባያደርግም 67ኛው ደቂቃ ላይ ግን ደብል ተጫዋቾችን መቀየር ነበረብን። እዚህ ጋር የሚካኤል አርቴታን ይሉኝታ ቢስነት በደንብ አፕሪሼት ማድረግ አለብን። ለምን መሰላችሁ? እንደነገርኳችሁ ዙቢሜንዲ ኦልሞስት 30ኛው ደቂቃ ላይ ነው ፈርስት ሃፍ ላይ ተቀይሮ የገባው። 67ኛው ደቂቃ ላይ ዙቢሜንዲን መልሶ ቀይሮ አስወጣው። በማን? በካይ ሃቨርት። ይሄ ምን ይነግራችኋል? ሚካኤል አርቴታ ሙሉ ለሙሉ እጅ ፍሬኑን እንዳወረደ 3 ነጥብ ወይም ሞት ያለ ይመስላል። ምክንያቱም የሚያስገባው ሁላ የአታኪንግ ሚና ያላቸው ተጫዋቾች፣ ነገር ግን ደብል ቼንጅ ነው ብያችኋለሁ። 2 ተጫዋቾች ነው የቀየረው። ኤብሪቼዜ በጨዋታው ብዙም ያልነበረው ኤብሪቼዜን በካፒቴን ኦዴጋርድ ቀይሮ ማስገባት ቻለ። ከዛም በኋላ ግን የመጀመሪያዋን ቻንስ ማድረግ የቻሉት እነሱ ነበሩ። በጣም የማይታመን ሴቭ ዳቪድ ራያ፣ ማይ ጎድነስ፣ ማቲያስ ፈርናንዴዝ ጋር ፊት ለፊት ተገናኝቶ ያችን ኳስ ያዳነበት ሁኔታ። ዳቪድ ራያ ሊስን ስለ ዳቪድ ራያ ብዙ ጊዜ አውርተናል። 31ኛ ክሊንሽቱን በዚህ ጨዋታ ማስመዝገብ ችሏል። የሚገርም ቁጥር ነው። ለ3ኛ ተከታታይ ሲዝን ጎልደን ግለቡን መብላትም ችሏል። ሚካኤል አርቴታ አሮን ራምስዴል ላይ ጨክኖ ራያን ሲያመጣ ብዙ የተቃወሙት ሰዎች አሁን አይደለም ቆዩ። ዳቪድ ራያን ላይ የወሰነው ውሳኔ ሚካኤል አርቴታ እስካሁን እየተደነቀ ይገኛል ማለት ነው። በጨዋታው ለኔ ማን ኦፍ ዘ ማች አይኖ ብዙ ሙከራ አልተደረገበትም። 2 ሙከራ ሊሆን ይችላል። ነገር ግን ያቺ የማቲያስ ፈርናንዴዝን ያዳናት ኳስ እጅግ በጣም የቻቲን ብትሆን የስትራይከሩ እጅግ በጣም ወሳኝ ኳስ ነበረ። ሊስን በ80ኛው ደቂቃ አሁንም ቅያሬ ማድረግ አለብን። ሚካኤል አርቴታ አሁን በቃ ጎል ወይም ሞት ያለ ይመስላል። ቡካዮ ሳካ ድጋሚ ብዙ ተስፋ ጥለንበት የነበረው ጨዋታው ላይ የሆነ ነገር ይፈጥርልናል ያልነው ቡካዮ ሳካ ምንም አይነት ነገር ጨዋታው ላይ 1-2 ሾቶችን ለማድረግ ቢሞክርም ግን አቅጣጫቸውን እንኳን መጠበቅ አቅቶት ትንሽ የደከመውን ሳካ ተመልክተናል። እንዲሁም ትላንትና እርሊ ቢቀይረው ነበር ፍላጎቴ። ለምን መሰላችሁ? መጥፎ ስለነበረ ሳይሆን አይ ዶንት ቲንክ ቡካዮ ሳካውን በቂ ወይም ደግሞ ፉሊ ፊት አይመስለኝም። የመጫወቻ ደቂቆቹ ሊመጠኑ ይገባል። 80ኛው ደቂቃ ላይ ግን ማድዌኬ እሱን ተክቶ ገባ። 83ኛው ደቂቃ ላይ የመጀመሪያ ግባችን ኦፍኮርስ አሁንም በሚካኤል አርቴታ ቀያሪ ውጤት የተመለከትንበት ነው። ይሄም ኦዴጋርድ ካፒቴን ኦዴጋርድ የዌስትሃሞች ያጫወተ ስታይል ለሱ የተመቸ ይመስላል። ምክንያቱም ወደ ኋላ ኳስ ስንይዝ 11ዱም ተጫዋቾች ከኳሱ ኋላ ሆነው ነበረ ቦታን ስፔሶችን ዘግተው ለመከላከል ሲሞክሩ የነበረው። ከዴክላን ራይስ ጋር 1-2 ተቀባብሎ በራሱ ችለታ ፔናልቲ ቦክስ ውስጥ አሽሞን ሙኖ ኳሷን ለትሮሳርድ እግር አሪፍ ፓስ ሹት ለማድረግ የምትመኟት አይነት ፓስ አደረገለት። ያችንም ትሮሳርድ አላሳፈረውም። ከ2026 ዓመተ ምህረት ከገባ በኋላ ግብ ማስቆጠር የተሳነው ትሮሳርድ ትላንትና ግን ከግብም በላይ ትርጉም የነበራት ትልቅ የአሸናፊነት ግብ ማስቆጠር ቻለ። በጣም ደስታው ይገርም ነበረ። ጭፈራ ተጀመረ። I was confident
እንዲሁም ሁለተኛ ጎሉላ እናገኛለን ብዬ አስቤ ነበረ። ግን ጨዋታው 90ኛው ደቂቃ አልቆ 90 ሲደመር 6 ደቂቃ ተጨመረላቸው። ነገር ግን 90 ፕላስ 5ኛው ደቂቃ ላይ ሴት ፒስ አገኙ። ዌስትሃም ሴት ፒስ መከላከል ላይ መጥፎ ቢሆኑም ሴት ፒስ ማጥቃት ላይ ግን መጥፎ የሚባል ቲም አይደለም። ግዙፍ ተጫዋቾች አሏቸው። በዚህም ሴት ፒስ ጊዜ ከዴቪድ ራያ በሙሉ ለሙሉ መቆጣጠር አቅቶት እንዲሁም ሳሊባ በጉልበቱ ሊያወጣ ወይም ደግሞ ከፔናልቲ ወይም ደግሞ ከአደጋ ዞን ሙሉ ለሙሉ ማጽዳት አልቻለም። በጉልበቱ ያወጣትን ኳስ ካሉም ዊልሰን ጋር ትደርሳለች። ካሉም ዊልሰን አክርሮ የመታት ኳስ ጎል ሆና ትቆጠራለች። የመሃል ዳኛው ክሪስ ካቫና ሰዓቱን አይቶ ያ መስመሩን አልፋለች ኢስ ጎል ብሎ አጸደቀ። ዌስትሃም ደጋፊዎች መጮህ ጀመሩ፣ መፈንደቅ ጀመሩ። ሊስን እኔ ግን እዛ መሃል ጓደኞቼን ዜር ወዝ ሰምቲንግ ሃፕን አይ ቲንክ ሃንድቦል ያለ ይመስለኛል፣ ሃንድቦል ነበር ይመሰለኝ። ከዛም ግን የአርሰናል ተጫዋቾች ሚካኤል አርቴታም እንደዚህ እያለ ምልክት መስጠት ጀመረ። ቫር ሊስን ያ ሁሌም ባይሆን ሁሌ እንደ ኤግዛምፕል አልጠቅሶም፣ ግን ምን ያህል የእንግሊሽ የዳኝነት ውሳኔያቸው ምን ያህል ሽት እንደሆነ በተደጋጋሚ እናገራለሁ። ነገር ግን ይሄን ውሳኔያቸውን ሳላደንቅ ማለፍ አልፈልግም። የትላንትና ቫር ቦታ ላይ የነበረው ዳረን ኢንግላንድ ነው። የመሃል ዳኛው ደግሞ ክሪስ ካቫና ትላንትና ዌል ደን የሚያስብል ውሳኔ ነው የወሰኑት። ምክንያቱም ምን አለ መሰላችሁ፣ የትላንትናው ጨዋታ ኢስ ኖት ጀስት ኤ ጌም፣ ብዙ ነገር ዲሳይድ የሚያደርግ ነው። በዚህ በኩል የአርሰናል የዋንጫ ጉዞን ዲሳይድ የሚያደርግ ቲም ጨዋታ ነው። በዛ በኩል ደግሞ የዌስትሃም ያለመውረድ ጉዞን ሁለቱም ቲሞች ይሄ ነገር ያስፈልጋቸዋል። ስለዚህ በዚህ ምክንያት ጊዜ መውሰድ ነበረባቸው። ዳረን ኢንግላንድ ቫር ላይ ተመልክቶ ክሪስ ካቫናህን ወደ ሞኒተር ሄደ ተመልክተ የራስን ውሳኔ እንድታስተላለፍ ሲል ነገረው። ክሪስ ካቫና ወደ ስክሪኑ ሲሄድ አይወዝ እየተሰማኝ ፊል እያረኩት ነበረ። የሄር ላይ ነኝ እየሄደ ሲመጣ ወደኋላ ቴንክስ ቱ ክሪስ ካቫና ኳሱ ኢትስ ኦብቪየስ ኤንድ ክሊር ፋውል ባይ ዘ ዌይ አይ ኖ ሎትስ ኦፍ ፋኪንግ ማን ዩናይትድ ፋንስ ያ ኢትስ ክሊር ምንም የሚያጠያይቅ ነገር የለም። ጥላቻ ወይም ዝም ብሎ ይሄ ወያልነት ካልሆነ በስተቀር it was obvious and clear foul። ፓብሎ የዴቪድ ራያን እጅ አርሙን በሁለት እጆቹ መሃል አልፎ እጁን ይዞታል። it's not natural position። እጁን ያዘው። የበረኛ የተጫዋች እጅ አይደለም ያዘው። የበረኛ እጁን ይዘህ በረኛ በቴስታ ኳሱን እንዲከላከል ምትፈልግ ከሆነና ዳኛ ከናንተ ጎን ነበር ካልከኝ አንተ ዲሉዥናልና እውነትን የምትፈራ የምንም ክለብ ደጋፊ ልትሆን ትችላለህ። ነገር ግን አም ቴሊንግ ዩ ትክክለኛ ውሳኔ ነው ያ ውሳኔ የተወሰነው። አይ ኖ ብዙ አነጋጋሪ ሊሆን የቻለው ከጨዋታው ግዝፈት የተነሳ ነው። ነገር ግን all day long that was foul። አይ ኖ ብዙ የማንቸስተር ዩናይትድ ደጋፊዎች ናችሁ እንደዚህ አይነት ነገር ወይም ፋውል አይደለም ላይክ ቫር ከእናንተ ጋር ነበር ፋውል አይደለም እናንተ ግብ ስታስቆጥሩ እንዴት ነበር? ሊስን እኛ ግብ እናስቆጥር እንችላለን ከሴት ፒስ። ነገር ግን የበረኛውን እጅ ግራብ አድርገን አይደለም የበረኛውን እጅ ጨንቀን ይዘን አይደለም ግብ እናስቆጥረው። ያ ፋይናሊ ግን ምንድነው መሰለ የክለብህ ሌጀንድ የሆነው ዋይኒ ሩኒ የተናገረውን ዋይኒ ሩኒ እውነቱን it is foul ነው ያለው። ዋይኒ ሩኒ ጨዋታው ዳኛው ትክክለኛ ውሳኔ ነው የወሰኑት አለና በዚህ ብቻ አላበቃም። ምን እንዳለ ልንገርህ። ምናልባትም ለመጀመሪያ ጊዜ ቫር ትክክለኛ ውሳኔ ወይም ደግሞ የቫር መኖር ትክክለኛ ውሳኔ የተመለከትኩበት ጨዋታ ሲል ነው የጠቀሰው። ነገር ግን አንተ
እያየህም ሐቁን መጋፈጥ ማትፈልግ የማንቸስተር ዩናይትድ ደጋፊ ወይም የሌላ የአርሰናልን የዋንጫ ማንሳት ማትፈልግ ደጋፊ ይሄን ኦቨርስ የሆነ ነገር ወደ ክርክር ማምጣታችሁ ራሱ you have to be embarrassed of yourself. I'm telling you. ነገር ግን listen, anyways ከዚህ ድል በኋላም ዝም አላላችሁም። በቃ ገጠር ያላችሁ የእናቴ አባቴ ቤተሰቦች ይሄን ያልከው ታውቃለህ ራስን። ኤኒዌይስ አንተም ብቻ አይደለም ብዙ ቪዲዮዎችም ሜሞችም ስለተመለከትኩኝ ነው የማንቸስተር ዩናይትድ ደጋፊዎች ወደ ገጠር ለመኮብለል እያሰቡ ነው። ምክንያቱም ደግሞ አርሰናል ዋንጫ ሲበላ የአርሰናል ደጋፊዎች አያስቀምጡኝም ብለው። አዎ አናስቀምጠም። ይገርማል እንዴ አናስቀምጠህም። የዚህ ሁሉ አመታት ወሬያችሁ ነቆራችሁ ፋይናሊ ደግሞ አሁንም እስከ መጨረሻው ሳምንት ቲሙን አላደነቃችሁም። ቤስት በነበርንበትም ጊዜ ጨዋታችሁ ሳቢ አልነበረም። ብዙ አሉባልታ ታስታነሱ ነበር። ፋይናሊ ዋንጫውን ስንበለው ገጠር አይደለም እናታችሁ ሆድ ውስጥ ራሱ ብትገባው እዛም መተን ነው ፊት ለፊታችሁ ሰለብሬት የምናረጋው። እኛን በደንብ ካቅሙ በላይ ኦቨር ሰለብሬት ታረጋላችሁ ነው የሚባለው። ኦቨር ሰለብሬት ይገርማል እንዴ! ከዛም በላይ ሰለብሬት እናደርጋለን። ላንተ ብለን አይደለም because we love Arsenal. Anyways አርሰናላውያን ቫር ያቺን ነገር ሲመለከታት ስሜታችሁ ምን ውስጥ ነበረ? የልብ በሽታ ያለበት የአርሰናል ደጋፊ ሬስት ኢን ፒስ። አይ ቲንክ በዛች ሞመንት ላይ ሰርቫይቭ አድርጓል ለማለት ይከብደኛል። ኮሜንት ላይ ፕሊዝ ከትላንትና ጨዋታ ምን አይነት ስሜት እንደተሰማችሁ ኮሜንት ሴክሽን ላይ አሳውቁኝ። ለዛሬ የነበረን ርዕሴን ይመስላል። ከተመቻችሁ ላይክ፣ ካልተመቻችሁም ላይክ አድርጋችሁ ኮሜንት ሴክሽን ላይ እቺ ነገር ብትስተካከል ብላችሁ ጻፉልኝ። እኔ ዘወትር ለማሻሻል ዝግጁ ነኝ። I'm out for today. Come on you Gunners! They will relish it. Another compelling